ዮሐንስ ወንጌል ምዕራፍ 14 እንግዲህ የምንጀምረው 16 እና 17ን በማንበብ ነው። በኢየሱስ ክርስቶስ ስም አነባለሁ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። እንዴት አይነት ድንቅ ቃል ነው ወገኖች! ይኸውላችሁ አንድ ጊዜ ቀና በሉ። ጌታ ኢየሱስ ከደቀ መዛሙርቱ ጋር በነበረበት ዘመን ላይ የኔ መሄድ ይሻላችኋል ሲላቸው እንዴት ሊገባቸው ይችላል? እኔም አይገባኝም። ነገር ግን ሚስጥሩን ሲናገር እዚህ ጋር እንደዚህ ይላል፣ ሌላ አጽናኝ ብሎ ይጠራዋል። ጌታ ኢየሱስ እንደዚህ የሚለው ይኸው ኢየሱስ ክርስቶስ አጠገባቸው ሆኖ ነበር የሚነግራቸው፣ የሚያስተምራቸው፣ የሚረዳቸው፣ የሚደግፋቸው። መንፈስ ቅዱስ ደግሞ ተመልከቱ በውስጣቸው ያድራል፣ አጠገባቸውም አለ። ከእናንተ ጋር እስቲ ለዘላለም በሉ እባካችሁ። ለዘላለም የሚኖር እኮ ነው ወገኖች። እንዳናስተውል ይሄንን የሰረቀን እግዚአብሔር ይከልክለው፣ ይገስጸው። ለዘላለም ከእናንተ ጋር እንዲኖር የሚኖር መንፈስ ነው የተሰጠን። የሚታገሰን፣ የሚችለን፣ የሚያጥበን፣ የሚቀድሰን፣ የቻለን። በስንት ነገር ውስጥ አለፈን፣ ጥሎን አይሄድም። ለምን መሰላችሁ? የክርስቶስ ደም አጥቦ ልጆቹ ስላደረገን እንዲህ በቀላሉ መንፈስ ቅዱስ ጥሎ የሚሄድ አምላክ አይደለም። ስለዚህ ሁላችንም አለን በሕይወት ጥሎን ስላልሄደ እኮ ነው ያለነው ወገኖች ሆይ እግዚአብሔር ይመስገን። አሁን ደግሞ ምዕራፍ 15 ወደ መጨረሻ ገደማ ላይ እናነባለን። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 እና 27 ነው የማነበው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከኔ ጋር ኑራችኋልና ትመሰክራላችሁ። ይኸውላችሁ ወገኖች የኢየሱስ ክርስቶስ ምስክር ለመሆን ማለት ትክክለኛ እግዚአብሔር የሚከብርበት የክርስቶስ ምስክር ለመሆን ኃይልን የሚሰጠው የእግዚአብሔር መንፈስ ነው። አሁን ደግሞ ምዕራፍ 16 ላይ ደግሞ አውጡና ቁጥር 12 ጀምሮ እናነባለን። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርም፣ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው። ስለዚህ ለኔ ካለኝ ወስዶ ይነግራችኋል አልሁ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ የዚህን ቃል ደጅ ክፈትልን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ እስቲ እጃችሁን አሳዩ፣ ለእግዚአብሔር አሳዩ። እስቲ አሳዩን ከፍ አድርጉና። አዎ ያላመናችሁ ዛሬ ጌታን የምትቀበሉ ደሞና የምትድኑ ትኖራላችሁ። እግዚአብሔር አምላክ የተባረከ ይሁን። ዛሬ ጌታን የምትቀበሉ ነው፣ እናንተም ደግሞ የመንፈስ ቅዱስ ማደሪያ ትሆናላችሁ። ማንም ሰው በጌታ በኢየሱስ ክርስቶስ አምኖ ሲድን ወገኖቼ ሆይ የመንፈስ ቅዱስ ማደሪያ ይሆናል። መንፈስ ቅዱስን ይቀበላል። በዛው ቅስፈት ዳግም ልደቱን የሚሰራው ከማይጠፋው ዘር ለዘላለም ጌታ ሕይወትን የሚሰጠው መንፈስ ዳግም ልደትን የሚሰጠን መንፈስ ቅዱስ ነው ወገኖቼ ሆይ። ስለዚህ እግዚአብሔር አምላክ የተባረከ ይሁን። ስለዚህ ይህን ምን ይለዋል ጌታ ኢየሱስ ሲናገር? ሌላው አጽናኝ ይለዋል። ቅድም ያነበብነው ክፍል ላይ ሌላው አጽናኝ ብሎ የሚጠራው ራሱ ጌታ ኢየሱስ ክርስቶስ ነው። መንፈስ ቅዱስን እርሱ ይመጣል፣ እኔ መሄድ ይሻላችኋል፣ እርሱን ከአብ ዘንድ ተቀብዬ እልክላችኋለሁ። እሱ ዓለም የማያየውና የማያውቀው አያውቀውም። እንዴት ያውቀዋል? እናንተስ እንዴት ታውቁታላችሁ? በውስጣችኋላ፣ በውስጣችሁ አድሯላ፣ ይናገራላ፣ ይመክራላ፣ ኃይል ይሰጣላ። ስለ እኛ
የእግዚአብሔርን ቃል በረከት እንድናውቅ ወገኖቼ ሆይ የእግዚአብሔርን ቃል ምስጢር መግለጥና ማስተማር የሚችል ጌታ ስለሆነ ስለዚህ ይሄ ሌላው አጽናኝ የሚለውን ምን ይለዋል በግሪኩ ላይ ጳራቅሊጦስ ማለት ጳራቅሊጦስ ማለት ትርጉሙ በጣም ብዙ ነው ወገኖቼ ሆይ አንድ እዚህ ጋር የጻፍኳቸው አሳያቸዋለሁ አንደኛ ጳራቅሊጦስ ማለት አበረታች ወይም ደግሞ ለመርዳት ከአንድ ሰው ጎን የሚቆም ምሳሌውን ነው እንደዚህ የሚናገረው እሺ ተመልከቱ በማንኛውም ነገር መርዳት የሚችል ሰው እኮ አይደለም ሰማይና ምድርን ከአብና ከወልድ ጋር የፈጠረ ነው መለኮት ነው ለመርዳት ከጎን የሚቆም ጳራቅሊጦስ ከጎናችን ቆሞ ምን የሚያደርግ የሚደግፍ የሚረዳ ደግሞ በውስጣችን ሆኖ ደግሞ ምን የሚል የሚማልድ አንደኛ ምን ይለዋል ወገኖቼ ሆይ ከጎናችን የሚቆም አበረታች አጽናኝ አረጋጊ ረዳት ጠበቃ አማላጅ ወዳጅ ይለዋል ይሄ ሁሉ ይኸው እስቲ ያስቡት በጌታ ረጋ አብሩና አንድ ጊዜ አበረታች አያስፈልግሽም እንዴ አጽናኝ አያስፈልግህም እንዴ ጠበቃ አትፈልግም እንዴ ደጋፊ አትፈልግም እንዴ ይሄንን የሚያክል አምላክ ተዘናክተን ብቻችንን የሚያስሮጠን የሚያስገባ የሚያስወጣን ከማስተዋል ባለጠግነት ያጎደለን ዛሬ በእግዚአብሔር የተከለከለ ይሁን ወገኖቼ ሆይ ያችሁ ሁለት ነገር አስተውሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ በልዑል እግዚአብሔር አብ ቀኝ በሰማያዊ ስፍራ ሆኖ ስለኛ ይማልዳል ማስተዋሻ የምትይዙ ዕብራውያን ምዕራፍ 7 ቁጥር 25 ላይ አለ አማላጃችን እንደሆነ ኢየሱስ ክርስቶስ በአብ ቀኝ መንፈስ ቅዱስ ደግሞ በምድር ላይ ሆኖ ይደግፈናል በውስጣችን ሆኖ ደግሞ ስለኛ ይማልዳል እና ክርስትናን አንድ ጊዜ በጌታ ተረጋጉና አስቡት ተረጋግታችሁ አስቡት ምን ያህል የከበረ ምን ያህል በስጋ ለባሽ ቋንቋና ዕውቀት ሊገለጥ የማይቻል ምን ያህል የከበረ ነገር ነው ክርስትና አካሄዱ ስለሚከብድ ዓለም ስጋ ሰይጣን ዙሪያችንን ከቦ ከውስጥና ከውጪ የሚጨቀጭቀን ከእግዚአብሔር ዘላለማዊ ሐሳብ ሊገነጥለን ወገኖቼ እረፍት በሌለው ሁኔታ ስለሚዋጋን ምን አለ መንፈስ ቅዱስ ጌታ ኢየሱስ በሰማይ በአብ ቀኝ ሆኖ ሲማልድ መንፈስ ቅዱስ በምድር ላይ አጠገባችን እንደገና በውስጣችን ምን ያደርጋል ይደግፈናል ደግሞ ምን ያደርጋል ይማልዳል ሮሜ ምዕራፍ 8 ላይ ታገኛላችሁ ይሄንን እንደገና ደግሞ ይቅርታ ሮሜ ምዕራፍ 8 ቁጥር 27 ላይ መንፈስ ቅዱስ ማላጅ በውስጣችን ደጋፊ እንደሆነ ስለዚህ ክርስትናን አንድ ጊዜ አቆም ብላችሁ አስቡት ይሄ ሁሉ ለምን አስፈለገ ከመደረም ከሰማይም ለምን አስፈለገ መንገዱ ወገኖቼ ሆይ ስንጀምረው ደህንነታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የጨረሰው ሥራ ነው ግን መንገዱ ግን ከባድ ነው በምን መሄድ በጽድቅ በእውነት በቅድስና በፈሪሃ እግዚአብሔር ወገኖቼ ሆይ ለመሄድ በጣም ከባድ ስለሆነ ያለ መንፈስ ቅዱስ ኃይል እርዳታና እገዛ ስለማይቻል አያችሁ እግዚአብሔር አምላክ እግዚአብሔር መንፈስ ቅዱስን ሰጠን ግዴላችሁም ወደፊት ጌታ ሁሉን ነገር ደግሞ ሲያስተምራችሁ ስትረዱ ከመንፈስ ቅዱስ ጋር ካልሆነ ምንም አይነት እንቅስቃሴ ላለማድረግ ተወስናላችሁ ወገኖቼ ሆይ ይኸው ተመልከቱ የእውነት መንፈስ ይለዋል ቅድም አንብበናል ቤታችሁ እንደገና አረጋ ብላችሁ ታነባላችሁ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል ይመራችኋል ካለ እንግዲያውስ ወገኖቼ ሆይ እውነትን ብሩህ የሚያደርግልን እውነትን የሚገልጥልን እውነትን የሚያሳየን የሚያስተምረን ብቻ አይደለም እኮ እውነት ያልሆነውንም ነገር ይገልጠዋል
ውሸት የሆነውን ነገርም ወገኖቼ ሆይ እኔ አላወጣውም፣ ግን አሁን ማስታወሻ ያዙ እናንተ ከፈለጋችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ አንድ ቃል አለ። ጊዜ ለመቆጠብ ነው የማላወጣው። እንደዚህ ይላል፣ በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ይላል። የሰይጣንን ሐሳብ በየትኛውም የዓለም ደረጃ ላይ ባለው ዕውቀት ላለመታለል ወገኖች መሞከር አይቻልም። ምክንያቱም ምንድነው? እሱ መንፈስ ነው። ባለችኝ የአገልግሎት ዘመን ወገኖች በጣም በመጣሁበት ዘመን ያየሁት በጣም በዚህ ዓለም ዕውቀትና ጥበብ የበሰለ አእምሮ ያላቸው ነገሮችን አሳክተው በተሰማሩበት የሥራ ገበታ ላይ በቃ ውጤታማ የሆኑ በሕክምናው ሙያ ላይ፣ በመህንድስናው ላይ፣ በተለያየ ቢዝነስ ላይ የተለያዩ ስራዎችን በለብዙ በሺህ ለሚቆጠሩ ሰዎች የሥራ በር የከፈቱ በጣም በቃ ብሪሊያንት የሆኑ ሰዎች አሉ። ይነኛ ሰዎች ያ ዕውቀታቸው ሰይጣንን ሊያውቁበት በፍጹም ደግሜ ነግራቸው አይችሉም። ምክንያቱም ምን አይቻለሁ መሰላችሁ? ሲታለሉ አይቻለሁ። ሐዋርያው ጳውሎስ በሰይጣን እንዳንታለል ካለ በኋላ ሐሳቡን አንስተውም። ያለ መንፈስ ቅዱስ ማንም ሰው ይስታል። የማይስት ሰው የለም። መንፈስ ቅዱስ ለምን አለ በውስጣችን? ሊገልጠው። አያችሁ፣ የእግዚአብሔር መንፈስ የሞላባቸው ሰዎች ባሪያዎች ሲንቀሳቀሱ አንዳንድ ጊዜ እስቲ ይሄንን አስተውሉ። መንፈስ ቅዱስ ሲገልጥላችሁ ይሄ እንደዚህ ነው፣ ይሄ እንደዚህ ነው አይደለም። በሚገባችሁ መንገድ በተለያየ መንገድ ነው የሚገልጥላችሁ። ስሜታችሁን ወይም ደግሞ ውስጣችሁ መቀበል አቅቶት የሚረብሻችሁ ነገር ካለ ወይ አንድ መንፈሳዊ የሚመስል እንቅስቃሴ ግን ሰላም የማይሰጣችሁ ውስጣችሁን የሚያስጨንቃችሁ ከሆነ የመንፈስ ቅዱስ የዛ ነገር ትክክለኛ አለመሆን ምልክት ነው ወገኖች፣ ምልክት ነው። ሰዎቹ መንገዳቸውን ይሄዳሉ። ብቅ አለችና የመዳንን መንገድ የሚያሳዩአችሁ እነኚህ ሰዎች የልዑል እግዚአብሔር ባሪያዎች ናቸው። ምን ይወጣለታል? ይሄ ቃል ሐዋርያት ሥራ ምዕራፍ 16 ላይ ነው ያለው። ምን ይወጣለታል? የመዳንን መንገድ እውነት ነው። የመዳንን መንገድ ነው ሐዋርያው ጳውሎስና ሲላስ የመዳንን መንገድ ነው። የልዑል እግዚአብሔር ባሪያዎች እነኚህ ሰዎች ትክክል ነው። ግን መገለጡ ወይም ደግሞ የመናፍስቱን መለየት ሐዋርያው ጳውሎስ ሳይመጣለት ግን ምን ሆኗል? አንብቡት። ተቸገረ የሚል ቃል አለ። ምን ሆነ? በቃ እንዴት ነው? ምን አይነት አማርኛ መጠቀም? ኮሰኮሰው፣ አልተመቸውም። ምን ኮንፈርት አልሰጠውም። ንግግሩ ምንድነው? ንግግሩ የመዳን መንገድ ነው። ሰው እኮ ከመንፈስ ቅዱስ ጋር የተስማማ ህይወት ከሌለው አገልግሎታችንን በየመንገዱ ላይ ጌታ እያስመሰከረልን ነው የሚባለው እኮ ትክክለኛው እንደ ሰው እንደ አእምሮ እንደ ስጋና ደም እኮ ከሆነ ግን አልተመቸውም። አንዳንድ ጊዜ ጥሩ ቃላት እየሰማችሁ ሊጸልዩላችሁ ሲመጡ ወይ የተለያየ ቤት ውስጥ የተለያየ ቦታ ላይ ጭንቅ የሚላችሁ ከሆነ ሽሹ ከዛ ቦታ ላይ። ምልክት ነው። ውስጦቹ የእውነት መንፈስ ውሸትን እንደኔና እንደናንተ የማንንም ግንባር አይፈራም፣ ይገልጠዋል። የእውነት መንፈስ በመጣ ጊዜ የሚመራችሁ፣ የሚገልጥላችሁ፣ የሚያስተምራችሁ፣ የሚያሳያችሁ እውነትን ነው። እውነትን ለሚገልጥልን ጌታ ክብር ይሁን ወገኖች። እውነትን ነው። አዎ እንግዲህ ከእውነት ጋር መስማማት ያቃታት ቤተ ክርስቲያን ጌታዋን እንደተወች ምንም ወገኖች ሆይ ጥርጥር የለውም። ምክንያቱም ከእውነት ጋር መስማማት አለመቻለም ስለሚኖር ስለሚችል። ግን ታዲያ እስቲ አንድ ነገር እናስተውል። በዚህ ዘመን ላይ በመንፈስ ቅዱስ ማደሪያ መሆን አለ። ሁለተኛው ልምምድ ደግሞ ሉቃስ ወንጌል አታውጡ፣ አሁን እንድጽፉ ፈልጋለሁ ማስታወሻ ከያዛችሁ ምዕራፍ 24 ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ይኸው ወገኖች እንዲህ ይላቸው ጌታ ኢየሱስ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ምን አለ? ሁለተኛው ልምምድ
መልበስ የሚባል ነገር አለ። የሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ላይ ይኸው እንደሚነጥቅ ያለው ነፋስ ድምፅ ከሰማይ መጣ፣ የነበሩበትንም ቤት ሞላው፣ የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ አረፉ። ይሄ የኃይል አገልግሎታቸው ላይ ኃይል እና ብርታት እንዲኖር እና የአገልግሎት ጸጋ የሞላበት የመንፈስ ቅዱስ ጥምቀት ነው። ይሄ ሁለተኛ ልምምድ ነው። አስተውሉ። ማንም ሰው ግን በጌታ በኢየሱስ ክርስቶስ ሲያምን ማደሪያው ሆኗል። ሁለተኛው ልምምድ ደግሞ ጥምቀት ወይ መንፈስ ቅዱስ ሙላት ይባላል። እንግዲህ ባለችኝ የአገልግሎት ዘመን ስመለከት በመንፈስ ቅዱስ ተሞልተን በአዲስ ቋንቋ እየተናገርን፣ አንዳንዶች ደግሞ በአዲስ ቋንቋ አይናገሩም፣ ግን የመንፈስ ቅዱስ ማደሪያ ናቸው። ስመለከት በአዲስ ቋንቋ የሚናገሩና ኃይል የተሞላው እግዚአብሔርን ሲዳፈራ ያለው ኃይል አልተሞላም። እሱ ግን ምን ሆኗል? የመንፈስ ቅዱስ ማደሪያ ነው። ፍሬው ሲታይ እግዚአብሔርን ይፈራል። ለምን እንደዚህ ሆነ? ወገኖቼ ሆይ አንድ ነገር እግዚአብሔር አምላኬ ያስተማረኝን ነገር ነው የምነግራቸው። ይሄ በመንፈስ ቅዱስ አልተሞላም የሚባለው ሰው ፈሪሃ እግዚአብሔር ኑሮት የኔ በመንፈስ ቅዱስ መሞላትና በልሳን መጸለይ እግዚአብሔርን የሚያዳፍረኝ ከሆነ አደጋ ውስጥ ነው ህይወቴ ያለው። ምንድነው እሱ? በመንፈስ ቅዱስ ኃይል ተሞልቶ በልሳን እየተጸለየ በጸጋ እያገለገልን ድፍረት ከውስጣችን የሚያመጣብን ነገር ሰዎች እስከሚሰናከሉ ድረስ በመንፈስ ቅዱስ መሞላት ዋናና ትልቅ ነገር ሆኖ ሳለ እግዚአብሔር ይመስገን በመንፈስ ቅዱስ መመራት ግን እጅግ ከባድና ፔንፉል ነው። መመራት ለምን እንደሆነ ታውቃላችሁ? መመራት የሚከብደው ሶስት ነገሮችን ባሳያችሁ ጥሩ ነው። አንደኛ ሰው በመንፈስ ቅዱስ ኃይል ተሞልቶ ግን በመንፈስ ቅዱስ ምሪት ውስጥ መሆን የሚያቅተው አንደኛ ማንም ሰው የራሱን ፈቃድ ፈጻሚ ሆኖ በመንፈስ ቅዱስ መመራት አይችልም። ምን ይፈልጋል? በመንፈስ ቅዱስ ለመመራት ፈቃዳችንን ለፈቃዱ ማስገዛት ይፈልጋል። እግዚአብሔር ይርዳም። ሁለተኛ የሥጋ ፍላጎትን ለመተው አለመፈለግ። የእግዚአብሔር መንፈስ ምሪት ውስጥ ተገቢ በሆነ ሁኔታ መሄድ የሚያቅተን ወገኖቼ ሆይ የሥጋ ፍላጎት የሚለው ጋር ትንሽ ቆም ብዬ እግዚአብሔር ቢረዳኝ መንፈስ ቅዱስ ቢረዳኝ መናገር ወገኖቼ ሆይ ይኸውላችሁ እንድታወጡ አልፈልግም። ሮሜ ምዕራፍ 13 ቁጥር 14 ላይ እንደዚህ የሚል ቃል አለ። ነገር ግን ይልና ኢየሱስ ክርስቶስን ለብሳችሁታል፣ ምኞቱን እንዲፈጽም ለሥጋ አታስቡ ይላል። ስለ ሥጋ አታስቡ ይላል። ምን ማለት ነው? ይኸው ኢየሱስ ክርስቶስን ለብሳችሁታል ማለት አጭርና ግልጽ፣ ብዙ ትንታኔ ውስጥ አልገባም ወገኖቼ ሆይ ግልጽ ነገር የኢየሱስ ክርስቶስን ሕይወት የኑሯችን መመሪያ ማድረግ ማለት ነው። ኢየሱስን ለብሷል ማለት አንድ ሰው የኢየሱስ ክርስቶስን ሕይወት ምንድነው? የኢየሱስ ሕይወት ፍቅር ነው፣ ሰላም ነው፣ ደስታ ነው፣ የዋህነት ነው፣ ደግነት ነው፣ ቸርነት ነው፣ እሺባይነት ነው፣ ገርነት ነው፣ ታራቂነት ነው፣ ማካፈል ነው፣ ለድሆች መራራት ነው፣ ከቅዱሳን ጋር በህብረት አንድነት መኖር ማለት ነው፣ ትህትና ነው፣ እሺ ማለት ዝቅ ማለት ነው። ይሄ የኢየሱስ ክርስቶስ ሕይወት በኑሯችን ነው። በቤተ ክርስቲያን አደባባይ ላይ አይደለም፣ በጥር ግቢ ውስጥ አይደለም፣ በአኗኗራችን ውስጥ ክርስቶስን ለበስ ነው ማለት ሕይወቱ በኑሯችን እንዲገለጥ። እንግዲያውስ ሊመራኝ ሲመጣ መንፈስ ቅዱስ ከነኚህ ነገሮች ነፃ ካልሆንኩኝ ወገኖቼ ሆይ የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት እነኚህ ነገሮች በሕይወታችን ላይ የሰለጠኑ ከሆኑ ሊመራን እግዚአብሔር መንፈስ ቅዱስ የሚቸገር ይመስለኛል። ይሁላችሁ አስተውሉና ስሙኝ።
ሮሜ ምዕራፍ 13 ቁጥር 14 ላይ ኢየሱስ ክርስቶስን ለብሳችኋል ካለ በኋላ ምኞቱን እንዲፈጽም አይደለም የሚለው ለስጋ አታስቡ። ምኞት አለው። የብዙዎቻችን ችግር ምን እንደሆነ ታውቃላችሁ? እምንመኛቸው ነገሮች አሉ። መመኘት በራሱ ምንድን ነው? ምንም ነው መመኘት። ግን ምን አለው መስላችሁ? ያዕቆብ ሲገልጠው እንደዚህ አለ፣ ምኞት ጸንሳ ምን ትወልዳለች? ኃጢአት። ኃጢአትስ ሞት። ብዙዎቻችን ምኞት ምንም አይመስለንም። ምኞት በውስጣችን ይጸንሳል። ሐኪም ቤት ትሁን ክሊኒክ ወይ ቤት እንደምትወልድ አላቅላትም፣ ግን ምኞት ትጸንስና ስንት ወር እንደምትጸንስ አላውቅም፣ ዱብ ታደርገዋለች። ዱብ ስታደርገው ሰውየው ምን ሆኗል? በሆነ አንድ ምኞት ይኸው ምኞት ገብቷል። በስንት ወር እንደሚወለድ አላውቅም። ምኞቱን መፈጸም ይፈልጋል ስጋ። ገላትያ ምዕራፍ 5 ላይ በደንብ ታነባላችሁ። ስጋ በመንፈስ ላይ መንፈስም በስጋ ላይ መመኘት ምን ያደርጋል መስላችሁ? ጽንስ ይፈጥራል። ያ ጽንስ ደግሞ ምን ይሆናል? ይወለዳል። ሲወለድ ወገኖቼ ሆይ የስጋ ስራ ተመልከቱ። የስጋ ስራ በአደባባይ ይገለጣል። የመንፈስ ፍሬ ነው። እሱም በአደባባይ ይገለጣል። ከፍሬያቸው ታውቋቸዋላችሁ። ስጋችን በምኞት ጸንሶ በተወለደ የአመፅ አሰራር ወገኖቼ ሆይ ከወረረን በኋላ ጌታን የማያውቁ ሰዎች ሁሉ ይጠቁማሉ። ይሄ ጴንጤ የሚባሉት እነኚህ ኃጢአት የሚጥሉት አይደለችም እንዴ? አዎ። ታዲያ ይሄንን እንዴት ታደርጋለች? ምኞት ጸንሶ ኃጢአትን ወልዶ አደባባይ ላይ የተሰጣ መገለጥ የማይፈልገው የተገለጠ ነገር። ስለዚህ ምን አለ መሰላችሁ? በስጋችን ፍላጎት፣ በአይናችን አምሮት። የአይን አምሮት እኮ ነው ከኤደን ገነት ገንጥሎ አዳምና ሔዋንን ያወጣቸው። አየች፣ ተመኘች፣ ጸነሰች፣ ወለደች፣ ቆረጠችውና በላች። ኃጢአትን ጸነሰች፣ ወለደችው፣ እዛው ወለደችው። ከዛ በኋላ የለም እኮ እሱ በምኞት ከወጋት በኋላ ምኞትን ካጸነሳት በኋላ ቻው፣ ስራውን ጨርሷል፣ ሄዷል። ምኞቱ ተጸንሶ ሲወለድ ቆረጠችው። መንፈስ ቅዱስ የተሞሉ ብዙ ወንድሞችና እህቶች ወገኖች ሆይ መንፈስ ቅዱስ ሊመራ ሲል ወደ ኋላ የሚካሄድበት ምክንያት የአይን አምሮት አለ፣ የስጋ ምኞት አለ። ስለ ገንዘብ መመካት ምንም ነገር ይምጣ፣ ባንክ ያለህ ወዲያው ይመጣና ትችላለህ እኮ ይልሃል። ተመክተዋል፣ ተደግፈሽዋል። ቤትህ እኮ አለ፣ ቢያንስ እኮ ይሄን ያህል ወርቅ አለ። ትምክህት እኮ ነው። የሚመካ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። አይደለም እንዴ? እግዚአብሔር አምላክ የተመሰገነ ይሁን። ትምክህታችንን ወገኖቼ ወይ ታቅፈን በመንፈስ ቅዱስ መመራት። ሶስተኛ መንፈስ ቅዱስ ዋና ተልእኮ ለመቀደስ ነው። የቅድስና ጉዞን ሊያስኬደን ነው ወገኖቼ ሆይ በቅድስና እንድንጓዝ ምን ሊያረገን ነው? ሊረዳን ነው። ይኸውላችሁ ሶስቱ ነገሮች ምን ያደርጉናል መሰላችሁ? በመንፈስ ቅዱስ ተሞልተናል፣ ግን የመንፈስ ምሪት የለም። እቺን ነገር በመጨረሻ ላይ ልንገራችሁ ወገኖቼ ሆይ በመንፈስ ቅዱስ መመራት ያማል። በጣም ከባድ ነው። ለምን መሰላችሁ? ከልጅነት የለመድከው ነገር አለ። መንፈስ ቅዱስ ኃይል በላይህ ላይ አለ። ማደሪያው ሆነሃል፣ እግዚአብሔር ይመስገን። ኃይልም ተሞልተሃል፣ አገልግሎትም ጀምረሃል፣ እግዚአብሔር ይመስገን። ግን ሊመራህ ሲመጣ ወገኖቼ ሆይ እነኚህ ነገሮች ሲይዙ ሰዎች ምን ይሆናሉ? ያለ መንፈስ ቅዱስ ምሪት ሲንቀሳቀሱ ፍሬያቸው ከእግዚአብሔር እንዳልሆነ ምድር ሁሉ ያየዋል። ምን ይሆናሉ? የብዙ ሰዎች መሰናከያ ምክንያት ይሆናሉ። ለምንድን ነው እሱ? ይኸው ከልጅነት ጀምሮ የተጠቀጠቀ ነገር አለ። ይኸው ሐሜት ነው፣ ጥላቻው ነው፣ እኔነት ነው፣ ቤተሰብን ዘርን መውደድ ነው፣ ከኔ በላይ ነው፣ ትምክህት ነው፣ ማዕት ነገር አለ። አሁን ጌታን ተቀብለን የመንፈስ ቅዱስ ማደሪያ ስንሆን
መንፈስ ቅዱስ ሲገባ እዚህ ቤት ውስጥ ደባል ሆኖ አይኖርም። ምን ትሰራለህ ይለዋል። ከልጅነት ጀምሮ የኖርኩበት ቤት ነው ይላል። አሮጌው ሰው ጥላቻ፣ ክፋት፣ እኔነት፣ ውሸት፣ ማስመሰል፣ ትዕቢት፣ ስስት ግጥም ብሎ ቁጭ ብሏል። ውጣ፣ ይሄ በክርስቶስ ደም የተቀደሰ ቤት ነው፣ እምኖረው ብቻዬን ነው ሲል ስጋ በመንፈስ ላይ መንፈስ በስጋ ላይ ጦርነት ይጀመራል። አሁን ጦርነቱን የሚያሸንፈው መንፈስ ቅዱስ እኔና እናንተ ከታዘዝን ነው። አለበለዚያ ሳንታዘዝ 10 ዓመት አይደለም 20 ዓመት አይደለም 30 ዓመት አይደለም 40 50 ዓመት በጦርነት ውስጥ ሰዎች አሉ። በጦርነት ውስጥ አለቀም ይላል። ያ እንዲለቅ እኛ ምን መሆን አለብን? ለመንፈስ ቅዱስ መወገን አለብን። ምን እናደርጋለን? ቃሉን እንሰማለን፣ በቅድስና እንኖራለን፣ እየተሸነፈ ይሄዳል። ስጋ በመንፈስ ላይ የሚለውን እባካችሁ ቤታችሁ አንብቡት። ገላትያ ምዕራፍ 5 ላይ መንፈስ ደግሞ በስጋ ላይ እርስ በርሳቸው መስማማት አይችሉም። ለምን መስላችሁ? ጨለማ ከብርሃን ጋር እንዴት ይሆናል? እንዴት ይስማማሉ? ስለዚህ ወገኖቼ ሆይ መመራት ከባድ ነው። የለመድነውን ነገር መተው። ብድግ ብለህ እንደፈለክ አትወጣም። እንደፈለክ የፈለክበት ቦታ ገብተህ የፈለከውን ስታወራ አትውልም። የመንፈስ ቅዱስ ማደሪያ ከሆንክ በመንፈስ ቅዱስ መመራት አለ። ይምራኝ የምትሉ እስቲ ክብር ስጡ ለእሱ። ይሁላችሁ የኃጢአተኛው ተፈጥሮ ስራን ሙሉ ለሙሉ ማስወገድ መቻል አለብን። እንደገና ነግራችኋለሁ። የኃጢአተኛው ተፈጥሯችን አለ፣ የእሱ ደግሞ ስራ አለ። እሱ ከህይወታችን የሚወገደው ኢየሱስን የእውነት ለብሰነው ከሆነ ነው። ይጠቅማችኋል ወገኖቼ። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ዘመን ላይ ሙሉ ለሙሉ በሚባል ደረጃ ዓለም በእርኩሰት ተወሯል፣ ተይዟል። ያለ መንፈስ ቅዱስ እርዳታ እንዴት አድርጌ ነው እንዴት አድርገሽ ነው እንዴት አድርገ ነው በቅድስና መጓዝ የሚቻለው? እንዴት ነው እሱ የምትለው? ወንድም ፋሲል ይኸው ስማኝ ወንድሜ፣ ስሚ እህቴ፣ መንፈስ ቅዱስ ጉዟችንን የህይወት ዘመኔ ጉዟችንን የዕለት ተዕለት አኗኗራችንን በቅድስና ሊያስጉዘን ሲመጣ ወገኖቼ ሆይ ኃይል ለመስጠት ቅድም ጰራቅሊጦስ አጠገባችን አለ። ጰራቅሊጦስ በውስጣችን አለ። ኃይል ሊሆነን ሊያግዘን በኃጢአት ላይ የድልን ህይወት ሊያለማምደን። ወገኖቼ ሆይ ኢየሱስ ክርስቶስ ምን አለ? የኔ መሄድ ይሻላችኋል፣ እሱ ይረዳችኋል። ረዳቴን፣ ጠበቃዬን፣ አጋዤን፣ አጠገቤ ያለውን አማካሪዬን ትቼ የት ነው የምጋልበው? ወዴት ነው የምንጋልበው? ወገኖቼ ሆይ መንፈስ ቅዱስን መጠጋት በዚህ ዘመን ላይ አማራጭ አይደለም። እውነተኛውን የክርስትና ህይወት ለመኖር ግድ ነው። ክብር ለኢየሱስ ክርስቶስ ይሁን። እርኩሰት እኮ ነው ወገኖቼ ሆይ ህፃናቱ ወጣቱን አይምሮውን እስቲ ቀና በሉ በጌታ እባካችሁ። ልጆቻችንን ያለ መንፈስ ቅዱስ ኃይል በምን እናተርፋቸዋለን? በምን እናስጥላቸዋለን? እግዚአብሔር የባረካት እህት ባህር ማዶ ላይ ነው ያለችው። ፓስተር አለችኝ፣ ሁሉ ነገር ከራሴ የተረፈ ነገር አለኝ አለች። ነገር ግን አለችኝ ወደ መንፈስ ቅዱስ እግር ስር ካልተጠጋው እርካታ የለኝም። እውነቷን እኮ ነው። በብር መርካት አይቻልም። በስልጣን መርካት፣ አገር በመለወጥ መርካት አይቻልም። እውነተኛው ሰላምና እርካታ ያለው ኢየሱስ ክርስቶስ እግር ስር ስንመጣ፣ የመንፈስ ቅዱስ ህልውና በእኛ ሲመጣ ሰላማችን፣ ደስታችን፣ እረፍታችን ወገኖቹ የተረጋገጠ ይሆናል። ምን አለችኝ? ስለ ልጆቼ ጸልያለሁ አለችኝ። አንደኛው ልጅ አለችኝ አጠገቤ ነው አለች። አንደኛው ግን አልቻልኩም አለች። ሄጄ ባላስጥለው 24 ሰዓት ስማርትፎኑን ማየት ነው የሚፈልገው አለች። ብዙዎቻችሁ እዚህ ውስጥ አላችሁ። ልጆቻችሁን ስለምትወዷቸው እንዲህም አድርጎ ለመውደድ ስማርትፎን ሰጥታችኋቸው አይምሯቸው በሙሉ በእናንተም በማይገባችሁ ነገር ተይዟል። ያለ መንፈስ ቅዱስ አታስጥሏቸው። ድንገራቸው
በጭቅጭቅ ከዛሬ ጀምሮ ይሄን ትነካና ብትሉ መጣላት ነው። ወይ ከቤት ይወጣሉ ወይ አንድ አደጋ ላይ ይወድቃሉ። አትችሏቸውም። ግን አንድ ሚስጥር እንገራችሁ፣ የእግዚአብሔር መንፈስ ይችላል። ጌታዬ መንፈስ ቅዱስ ልጄ መልስልኝ። እስቲ በሉ አንድ ጊዜ ጌታዬ መንፈስ ቅዱስ ልጄ መልስልኝ፣ ቤተሰቤን መልስልኝ፣ ጓደኛዬን መልስልኝ። ይሄው ወገኖች ሆይ እስቲ በጣም ስለምትወዱ አንዳንዶቻችሁ እኮ ገንዘቡ እንኳን በቂ ስለሌላችሁ ወርቃችሁ ሸጣችሁ ወይም ንብረታችሁ ሸጣችሁ ስማርትፎን ለምን ጓደኛው ይዟላ ጓደኛዬ እኮ። አንዳንዶቻችሁ እቤት ውስጥ ዝም አልል ሲሏችሁ ዝም ማሰኛ አፍ መዝጊያ ስማርትፎን ይሰጣቸዋል። ከዛ በኋላ እነሱ ይዙ ከፍተው ምን እንደሚያውቁ አታውቁም። አንድ ክፉ ነገር ልንገራችሁ፣ አንድ አደገኛ አብሳለ የፈለጉትን እርኩሰት ካዩ በኋላ የሚያጠፋላቸው ፐርፐዝሊ የተዘጋጀላቸው ነው። ስልካቸው ወስዳችሁ ልጄ ምንድነው ያየችው ብላችሁ ብትፈልጉ ምንም ነገር የለም። ጨዋታ ምናምን የሚያሳዩ ያንን ይሄንን እና ይሄንን እንደዚህ አርግ ይጠፋል ይሉታል። ታውቃላችሁ፣ ይሄ ፐርፐዝሊ ከጥልቁ የተቀነባበረ ነው። እሺ ያለ መንፈስ ቅዱስ ማያስጥራቸዋል እነኚህ ልጆች። ትውልዱን እንዴት አድርገን ነው ወደ እግዚአብሔር መንግስት አመተን በጌታ በኢየሱስ ክርስቶስ ያለውን የዘላለም ሕይወት ያፌዝብሃል እኮ ይቀልድብሃል። ወገኖች ሆይ ትውልዳችንን ለማዳን የመንፈስ ቅዱስ ኃይልና በረከት አማራጭ አይደለም፣ በዚህ ዘመን ላይ ግዴታ ነው። ክብር ለመንፈስ ቅዱስ ይሁን። የክርስቶስ ተቃዋሚ መንፈስ እጅግ ዘመኑ እንዳለቀ ጥቂት ጊዜ እንዳለው አውቆ በከፍተኛ ደረጃ በቤተ ክርስቲያን ውስጥ እየሰራ ነው ያለው። አገልጋዮችን ያጣላል፣ ሽማግሎችንና ፓስተሮችን ያጣላል፣ አንዳንዱ እርስ በርስ እንዲኮራረፉ ያደርጋል፣ እንዳይቀባበሉ አንዱ በአንዱ ላይ ጥርጥርን ይዘራበታል። ወገኖች ሆይ መከፋፈልን ያደርጋል። በቅዱሳን ማህበር ውስጥ አልፎ ተርፎ አመራር ደረጃ ላይ እንኳን እስከሚያመጣ ድረስ የራሱን ሰዎች እያስጠጋ ያለበት ሰዓት ነው። ይኸውላችሁ ማንኛውንም አይነት መንፈሳዊ እንቅስቃሴ ገልጦ የሚያሳየው የምንጠጋው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ጋር ህብረት ካለን የሚሰወርብን ነገር የለም። እባካችሁን ስለ እግዚአብሔር መንፈስ ቅዱስ ማለት ዩኒቨርሱን በሙሉ የያዘ ጌታ፣ አጽናፈ ዓለሙን በሙሉ ተቆጣጥሮ የያዘ ጌታ ነው። መንፈስ ቅዱስ ማለት ወገኖቼ ሆይ ቤተ ክርስቲያን በምድር ላይ እንድትኖር ይሄንን ስልጣን ሰጥቷት በውስጧ ደግሞ የተንቀሳቀሰ የሚያንጻት፣ የሚደግፋት፣ የሚያስተምራት፣ የሚመክራት፣ የሚያጽናናት፣ አቅም የሚሰጣት መንፈስ ቅዱስ ነው። ይኸው ያለ መንፈስ ቅዱስ ቤተ ክርስቲያን የለም። ያለ መንፈስ ቅዱስ ክርስትናም የለም። ያለ መንፈስ ቅዱስ መንፈሳዊ ሕይወትም የለም። ስለዚህ ለመንፈስ ቅዱስ ጌታ አብ ለሰጠን መንፈስ ቅዱስ ለላከልን እባካችሁ ክብር እንስጠው አንድ ጊዜ። የመንፈስ ቅዱስ ማደሪያ የሆነው ሰው ለድሃ የሚራራ ነው፣ ለተቸገረ የሚያካፍል ነው። ቆይ የመንፈስ ቅዱስ ማደሪያ ሆኜ ሰዎች ከዘላለም ሞት ፍርድ እንዲያመልጡ የምስክርነት አገልጋዮችን በምችለው ነገር ካልደገፍኳቸው፣ ይኸው ማደሪያ የሆነው ያደረው ሐሳብ አለው፣ ፈቃድ አለው፣ ምክር አለው። ይሄ በውስጣችን ያደረው መንፈስ የሚናገር፣ የሚመክር፣ የሚከለክል፣ የሚፈቅድ መንፈስ ነው። እባካችሁን ድሆችን ስታዩ ርኅራኄ ካጣችሁ ምን አይነት መንፈስ በውስጥ እንዳለ አላውቅም። የሚያካፍል መንፈስ ነው፣ የሚራራ መንፈስ ነው። ደግ ነው ይሄ መንፈስ ወገኖች ሆይ። በምን ደስ ይለዋል? በመካፈልና በማካፈል ደስ ይለዋል። ምን ደስ ይለዋል? የሚንበረከኩት ቤተ ክርስቲያንን ወደ እግሩ ስር የሚጠራት ይሄ መንፈስ ነው ወገኖች ሆይ።
በርህራሄ መንፈስ ነው የተሞላ ነው። በጨካኝ መንፈስ አልተሞላ ነው። ይሄ የርህራሄ መንፈስ ለሰው ይራራል፣ ለድሃ ይራራል። በራሳችን ዙሪያ እንደ አንዳንዶቻችን እኮ ወገኖቼ ወይ በቤተ ክርስቲያን ውስጥ ባለው እንቅስቃሴ ውስጥ አንሳተፍም፣ ወይ በወንጌል ስርጭት ውስጥ አንሳተፍም፣ ወይ ድሆች እንረዳም። ዝም ብለን ወገኖቼ ደስ የሚለኝን ነገር ልንገራችሁ። እቺ ቤተ ክርስቲያን ባላት አቅም በሳምንት 5 ቀን ምግብ የሚከብዳቸው ነው 3 ሚል የሚከብዳቸው በቀን አንዴ በቃ መብላት የሚችሉ ድሆች ተማሪዎችን ላለፉት 5 ዓመት እዚህ ጋር ታች ያለ ትምህርት ቤት የመንግስት ትምህርት ቤት ታበላለች። ወገኖቼ ጤፍ እየተገዛ እየተሰራ እየተጋገረ ወጥ እየተሰራ ለእያንዳንዳቸው ስንት ይሆናሉ ፓስተር ብዛታቸው? 200 ከ100 በላይ ናቸው። እግዚአብሔር አምላክ የተባረከው ቤተ ክርስቲያን ስብስባ ክብር ላንተ መዘመር ብቻ አይደለም፣ በዙሪያ ያሉትን ድሆች ማየት መቻል አለባት። ደግ መሆን አለብህ። እግዚአብሔር መንፈስ በውስጥ ካለ የሚራራ መንፈስ ነው፣ የሚያዝን መንፈስ ነው፣ የሚረዳ መንፈስ ነው። ይሄ መንፈስ ወገኖቼ ሁላችንን ይወረሰን። አንድ ነገር ነግሬያችሁ ጨርሳለሁ። ኢየሱስ ክርስቶስ ካልመጣ በፊታችን ላይ ባለው ዘመን ያለ መንፈስ ቅዱስ ኃይል እውነተኛውን ክርስትና መራመድ አይቻልም። ያለ መንፈስ ቅዱስ እርዳታና ኃይል ከእግዚአብሔር ጋር የእውነት መኖር አይቻልም። የሚረዳው መንፈስ ከኛ ጋር ስላለ ክብር ለመንፈስ ቅዱስ ይሁን። ሁላችንም ተነስተን እንጸልያለን። መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞ የነበር ዛሬም ትኖራለህ፣ ዘላለማዊ ነህ፣ ዘላለማዊ በሉ ጮክ ብሉና መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞ የነበር ዛሬም ትኖራለህ፣ ዘላለማዊ ነህ ጮክ በሉና እስኪ መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞ የነበር ዛሬም ትኖራለህ፣ ዘላለማዊ ነህ። መንፈስ ቅዱስ በሉ ጮክ በሉና መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞ የነበር ዛሬም ትኖራለህ፣ ዘላለማዊ ነህ፣ ዘላለም። ይኸው ወገኖቼ መጽሐፍ ቅዱስ ኢዮብ ላይ እንደዚህ የሚል ቃል አለ። ሰማያት በመንፈስህ ውበትን አገኙ፣ እጅህም በራሪቱን እባብ ወጋች ይላል። ይኸው መንፈስ ቅዱስ አንዱ ስራውን መሰላችሁ ሕይወታችንን፣ ክርስትናችንን፣ አገልግሎታችንን፣ እንቅስቃሴዎቻችንን በሰውም በእግዚአብሔርን ፊት ማስዋብ ነው። ይኸው በትዳር ውስጥ መጥቶ እንደገና እንደ አዲስ እንድታያት ያደርግሃል። እንደ አዲስ ታየዋለሽ። ሁል ጊዜ መሰለቻቸት በትዳር መካከል በጓደኛ መካከል እንዳይኖር ሁል ጊዜ እያደሰ ውበትን የሚሰጥ መንፈስ ቅዱስ እግዚአብሔር። ክብር ለመንፈስ ቅዱስ ይሁን። አሜን ወገኖች። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ሆይና በመካከላችን ፍሬ እንዲኖረው መሰባሰባችን ጌታ ያመሰግናለሁ። እስቲ እችን አዝማች በደንብ እንድንዘምር በጌታ ፍቅር የእግዚአብሔር መንፈስ ደስ የሚያሰኝ ደስ የሚያሰኝ ደስ የሚል መንፈስ ደስ የሚያሰኝ ደስ የሚያሰኝ ደስታን ይሞላል ይባርካል ሕዝቡን በእጆቹ ይዳስሳል። የተራበች ነፍስ ጠግባለች ያዘነችውም ትጽናናለች። የእግዚአብሔር መንፈስ ደስ የሚያሰኝ ደስ የሚያሰኝ ደስ የሚል መንፈስ ደስ የሚያሰኝ ደስ የሚያሰኝ
የመንፈስ ቅዱስ ኃይል አንድ ጊዜ አይደለም፣ ሁል ጊዜ ነው። እኔ በህይወቴ የተለማመድኩት ነው ወገኖቼ ሆይ። ሁል ጊዜ ይመጣል። መኪና ላይ ሲሄድ፣ የተለያየ መንገድ ላይ ምግብ ልበላ ስል ይመጣል፣ ላይ ይሰማኛል። መንፈስ ቅዱስ ሙላት ያለ ማቋረጥ ነው በህይወታችን የሚመጣው። ስለዚህ የተሞላችሁም ብትሆኑ ያልተሞላችሁም ብትሆኑ ያልነካችሁም ብትሆኑ አሁን ይነካችኋል። ልጃችሁን አንሱ ወደ እግዚአብሔር። የእግዚአብሔር መንፈስ ሆይ ና በሉ፣ ጮክ በሉና መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ና፣ ጌታ መንፈስ ቅዱስ ሆይ ና። እወድሃለሁ፣ አገለግልሃለሁ፣ እገዛልሃለሁ፣ አስቀድምሃለሁ፣ ለአንተ ክብር እኖራለሁ። ጌታ መንፈስ ቅዱስ እፈልግሃለሁ፣ ጌታ መንፈስ ቅዱስ እፈልግሃለሁ፣ ጌታ መንፈስ ቅዱስ እፈልግሃለሁ። ተናገሪ ልጄ። ጌታ መንፈስ ቅዱስ እፈልግሃለሁ፣ ጌታ መንፈስ ቅዱስ እፈልግሃለሁ፣ ጌታ መንፈስ ቅዱስ እፈልግሃለሁ። የክብር መንፈስ፣ የህይወት መንፈስ በእህቴ ላይ ይምጣ አሁን። የኔ ጌታ የህይወት መንፈስ፣ የህይወት መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የእግዚአብሔር መንፈስ፣ የሚያጽናና መንፈስ፣ የሚገልጥ መንፈስ፣ የሚያበረታ መንፈስ፣ የጤና መንፈስ፣ የፈውስ መንፈስ፣ የቅድስና መንፈስ፣ የኃይል መንፈስ ይለፋውን በእህቴ ላይ፣ ይለፋውን በወንድሜ ላይ። የኔ ጌታ መንፈስ ቅዱስ እለምንሃለሁ። ልመና ነው፣ ልመና ነው፣ ልመና ነው። የኔ ጌታ የልመና ነው አባቴ። እማጸናሃለሁ። የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የኃይል መንፈስ ይለማመዱ። እሳቱን አሁን ይለማመዱ። እሳቱን ትለማመድ አሁን። ይለፍ የኔ ጌታ ይለፍ፣ በልጅ ላይ ይለፍ፣ ይለፍ አባቴ፣ ይለፍ፣ ይለፍ፣ ይለፍ አባቴ፣ ይለፍ አሁን። የክብር እሳት፣ የክብር እሳት፣ የክብር እሳት፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የቅድስና መንፈስ፣ የኃይል መንፈስ፣ የታምራት መንፈስ፣ የቃሉ መንፈስ፣ የክብር መንፈስ፣ የፈውስ መንፈስ፣ የክብር መንፈስ፣ የፈውስ መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ የፈውስ መንፈስ፣ የእግዚአብሔር መንፈስ ይለፍ፣ ይለፍ አባቴ፣ ይለፍ፣ ይለፍ፣ ይለፍ አባቴ።